ጤና ይስጥልን ተመልካቾቻችን፣ ከጄኤምኤም ቴሌቪዥን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርዕስተ ዜናዎቹን አስደምጣችኋለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመሪዎች አቅም ግንባታ ላይ ስልጠና ተካሄደ። የውስጥ ስብራት የማከም ስልጠና ወይንም ትራውማ ሂሊንግ ትሬኒንግ በአዳማ ከተማ ለካራማ መጽሐፍ ቅዱስ ትርጉም ቡድንና ከቋንቋው ተናጋሪዎች ለመጡ የማህበረሰብ አባላት ተሰጠ። ከውጭ በሱዳን ኢትዮጵያውያን በሚኖሩበት መጠለያ ጣቢያ በተነሳ እሳት የሁለት ህጻናት ህይወት አለፈ። ከዜናዎቹ ጋር አብሬያችሁ ቆይታ ማደርገው ቤቴል ታምራት ነኝ። እንድትከታተሉ በአክብሮት ጋበዝኩኝ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመሪዎች አቅም ግንባታ ላይ ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ከመጋቢት 10 እስከ መጋቢት 12 2017 ዓ.ም በሐዋሳ ከተማ ቁጥር 1 ሙሉ ወንጌል አጥቢያ በተካሄደው ስልጠና ላይ የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ ተገኝተዋል። በስልጠናው ላይ ከአምስቱም ክልሎች ሐዋሳ፣ ዲላ፣ ምዕራብ አርሲና አባ ደቡብ ምስራቅ፣ ደቡብ አሮ የመጡ የቤተክርስቲያናት መሪዎች ተገኝተዋል። ስልጠናው በመተዳደሪያ ደንብ፣ በመሪዎች ልዩ ልዩ ስርዓቶች፣ በቤተ እምነቱ አጠቃላይ እንቅስቃሴ እንዲሁም በማህበራዊ ዋስትና ላይ በመጋቢ ዳኛቸው ዘውዱ ግንዛቤ ተሰጥቷል። በቀረበው የግንዛቤ ማስጨበጫና ተዛማች ጉዳዮች ለተነሱ ጥያቄዎችና አስተያየቶች ላይ ፕሬዝዳንቱ ማብራሪያና ምላሽ ሰጥተዋል። በፕሮፌሰር መጋቢ ባደግ በቀለ ለመሪዎች ስልጠና የተሰጠ ሲሆን በዘማሪ መጋቢ ተስፋዬ ጋቢሶ ዝማሬና የእግዚአብሔር ቃል መልእክት ቀርበዋል። በመካሄድ ላይ ያለውን የቤተ እምነቱን ዋና ጽሕፈት ቤት የህንፃ ግንባታ ሂደት አስመልክቶ በስፋት ገለጻ መደረጉን ያገኘነው መረጃ ያመላክታል። በመጨረሻም በአባቶች ቡራኬና ጸሎት መርሃ ግብሩ ተጠናቋል። የውስጥ ስብራት የማከም ስልጠና ወይንም ትራውማ ሂሊንግ ትሬኒንግ በአዳማ ከተማ ለካራማ መጽሐፍ ቅዱስ ትርጉም ቡድንና ከቋንቋው ተናጋሪዎች ለመጡ የማህበረሰብ አባላት ተሰጠ። ስልጠናው የተካሄደው በቤተ ክርስቲያኒቱ የሚስዮንና ቴዎሎጂ መምሪያ የመጽሐፍ ቅዱስ ትርጉምና ቅዱሳት መጽሐፍት አጠቃቀም ዋና ክፍል ስር በሚገኘው የቅዱሳን መጽሐፍት አጠቃቀም ንዑስ ክፍል ነው። የውስጥ ስብራት ወይንም ትራውማ ስለ ልቦናዊ ክስተት፣ ቁስል፣ ስብራት፣ ጉዳት ወዘተ የሚያመላክት ሰዎች ካለፉበት ከባድ ስቃይ የተነሳ ለጦርነት፣ ለሁከት፣ ለጥቃት፣ ለተፈጥሯዊና ሰው ሰራሽ አደጋዎች የሚሰጡት ጥልቅ ስለ ልቦናዊ ስሜታዊ ምላሾችን ያመላክታል። ስልጠናው መጽሐፍ ቅዱሳዊና የስነ ልቦና ምሮዎችን በማቀናጀት ሰዎች ካለባቸው ውስጣዊ ቀውስ በመውጣት ግለሰቦችና ማህበረሰቦች እንዲያገግሙ ወይም የመቋቋም አቅም እንዲያዳብሩ የሚረዳ ነው ተብሏል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጻሕፍትን በአይራ ከተማ ለሚገኘው የቤተክርስቲያኒቱ ኦኖሲሞስ ነሲብ ሴሚናሪምና በጊምቢ ዞርጎ ሲኖዶስ ግቢ ከተማ ለሚገኘው ለጊምቢ ሁለንተናዊ ሴሚናሪ የመጻሕፍት ድጋፍ አደረገ። መጻሕፍቶቹንም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ወንድማገኝ ኡዴሳ በምዕራብ ወለጋ አይራ ከተማ በመገኘት ለሴሚናሪው ፕሪንሲፓል ቄስ አለሙ ብርሃኑና በጊምቢ ከተማ በመገኘት ለሴሚናሪው ዲን ቄስ ተስፋ ኡጁሉ ያስረከቡ ሲሆን በሴሚናሪዎቹም ጉብኝት አድርገዋል። የኦኔሲሞስ ነሲብ ሴሚናሪም ከ1950ዎቹ ጀምሮ ብዙ መሪዎችንና አገልጋዮችን በተለያዩ መርሃ ግብር እያስተማረ የሚገኝ ሲሆን የጊምቢ ሁለንተናዊ ሴሚናሪ በ2001 ዓ.ም ተመስርቶ በዲፕሎማ መርሃ ግብር ማስተማርና በአሁኑ ጊዜ በዲግሪና በዲፕሎማ ፕሮግራሞች ተማሪዎችን ተቀብሎ በማስተማር ላይ እንደሚገኝ ተገልጿል። የመምሪያው ዳይሬክተር ወንድማገኝ ኡዴሳ የተለያዩ መንፈሳዊ መጻሕፍትን ለቤተክርስቲያኒቱ ድጋፍ ያደረጉትን ራፊክ ፋውንዴሽንና ሉተራን ሄሪቴጅ ፋውንዴሽንን በማመስገን መጻሕፍቶቹን ለቤተክርስቲያኒቱ ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጅና ትምህርት ቤቶች ከተባባሪ ድርጅቶች ጋር በመሆን ድጋፍ የማድረጉ ስራ እንደሚቀጥል ገልጸዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ነው። ኢትዮጵያ ለኬንያ በቀን 265 ሜጋዋት የኤሌክትሪክ ኃይል እያቀረበች ነው ተባለ። ኢትዮጵያ በአሁኑ ወቅት ለኬንያ በቀን 265 ሜጋዋት የኤሌክትሪክ ኃይል እያቀረበች መሆኑን የኢትዮጵያ የኤሌክትሪክ ኃይል አስታውቋል። የኢትዮ ኬንያ ባለ 500 ኪሎ ቮልት ኮንቨርተር ጣቢያ ምስራቅ አፍሪካን በኃይል ለማስተሳሰር ከፍተኛ ሚና እየተጫወተ እንደሚገኝ በጣቢያው የጥገናና የኦፕሬሽን ባለሙያ
አቶ መኮንን ካሴ ተናግረዋል። ጣቢያው ከወላይታ ሶዶ ቁጥር 2 የማከፋፈያ ጣቢያ በአራት ባለ 400 ኪሎ ቮልት ገቢ መስመሮች ተቀብሎ 12 ኮንቨርተር ትራንስፎርመሮችንና 1680 ታሪስተሮች ተጠቅሞ ኃይል እንደሚያስተላልፍ አመልክተዋል። 2000 ሜጋዋት ኃይል የመሸከም አቅም ባላቸው በሁለት ፖሎችና ከኢትዮጵያ እስከ ኬንያ በተዘረጋ 1060 ኪሎ ሜትር የማስተላለፊያ መስመር አማካኝነት ኃይል እያስተላለፈ እንደሚገኝም ተናግረዋል። ከኬንያ ጋር ባለው የኃይል ሽያጭ ስምምነት መሰረት በአሁኑ ወቅት በቀን 18 ሰዓት ማለትም እስከ ምሽት 6 ሰዓት 200 ሜጋዋት እንዲሁም ከዚያ በኋላ በሚኖረው ቀሪ 6 ሰዓት ደግሞ 65 ሜጋዋት ኃይል እየቀረበ ይገኛል ነው ያሉት። ጣቢያው በስምምነቱ መሰረት እየጨመረ የሚሄደውን የኃይል አቅርቦትና ወደ ታንዛኒያ ኃይል ለማስተላለፍ የተያዘውን እቅድ ማሳካት የሚያስችል አቅም እንዳለው ገልጸዋል። በቀጣይ ከሌሎች ሀገራት ጋር የሚደረጉ የኃይል ሽያጭ ስምምነቶችን ተከትሎ አስተማማኝና ኃይል በማስተላለፍ ለአህጉራዊ የኃይል ትስስር መሳለጥ የሚያደርገውን አስተዋጽኦ ለማስቀጠል እየተሰራ መሆኑን ጠቅሰዋል። ጣቢያው የኃይል ኤክስፖርቱን ለማሳደግ የተያዘውን ጥረት ለመደገፍ አቅም ማጎልበትን ጨምሮ የተለያዩ የማሻሻያ ስራዎችን እያከናወነ እንደሚገኝ የተቋሙ መረጃ ያመላክታል። ተመልካቾች ከጄኤምኤም ቴሌቪዥን እየተላለፈላችሁ የሚገኘው የዜና ሰዓታችን ላይ ነን የምንገኘው። አሁን ደግሞ ከውጭ ወዳገኘነው ዜናዎች አለፍኩኝ። በሱዳን በትግራይ ጦርነት የተፈናቀሉ በሚኖሩበት የስደተኞች መጠለያ ጣቢያ በተከሰተ የእሳት አደጋ ምክንያት 2 ህጻናት ህይወታቸው ማለፉ ተሰማ። ዳንኤል አንተነህ ዝርዝር አለው። ቃጠሎ የተከሰተው ከመጠለያ ጣቢያዎች መካከል አንዱ በሆነው ኡምራ ኩባ እንደሆነ የሱዳን ነዋሪ የሆነው ጋዜጠኛ መድኃኔ ግዳይ ለቢቢሲም ተናግሯል። አደጋው የተከሰተው ሐሙስ መጋቢት 11 ቀን 2017 ዓ.ም በአካባቢው ሰዓት አቆጣጠር 7 ሰዓት ገደማ መሆኑንም ጋዜጠኛ መድኃኔ ግዳይም ገልጸዋል። መድኃኔ በቃጠሎ ምክንያት 14 የሚሆኑ በሸራ የተሰሩ መጠለያዎች ሙሉ በሙሉ በሚል ደረጃ ወድመዋል ሲልም አደጋው ያስከተለውን የንብረት ውድመትም ያስረዳል። በጣም የሚያሳዝን ሁኔታ ነው። ያላቸው ንብረት ሙሉ በሙሉ ወድሟል። በመጠለያ ጣቢያው የሚኖሩ ስደተኞች የእሳት አደጋውን ማስቆም እንደተሳናቸውና መደዳውን ተሰድረው የነበሩ የሸራ መጠለያዎች መውደማቸውንም ይገልጻል። ከግላዊ ንብረት በተጨማሪም የተባበሩት መንግስታት የስደተኞች ኤጀንሲ UNHCR እና ሌሎች የተራድኦ ድርጅቶች ለስደተኞች የሰጡት ንብረትና ወርሃዊ እርዳታ መውደሙንም ይናገራል። በእሳት አደጋው ምክንያት 2 ህጻናት ህይወታቸውን ማለፉን ጋዜጠኛ መድኃኔ ለቢቢሲም ተናግሯል። ከ4 ዓመታት በፊት በትግራይ በፌዴራሉ መንግስትና በትግራይ ኃይሎች መካከል በተነሳው ግጭት ምክንያትም በርካታ የምዕራብ ትግራይ ነዋሪዎች ከቤት ንብረታቸው ተፈናቅለው ወደ ሱዳን መሰደዳቸውም ይታወሳል። በመጨረሻም አሜሪካ ዋጋ ለማቃለል በሚሊዮኖች የሚቆጠሩ እንቁላሎችን ከቱርክና ደቡብ ኮሪያ ልታስገባ ነው ተባለ። የትራምፕ አስተዳደር በአሜሪካ በከፍተኛ ሁኔታ የናረውን የእንቁላል ዋጋ ለማቃለል በሚሊዮኖች የሚቆጠሩ እንቁላሎችን ከቱርክና ደቡብ ኮሪያ ሊያስገባ ማቀዱ የተነገረ ሲሆን ዋጋውን በከፍተኛ ሁኔታ ለማቃለል በተጨማሪም ከሌሎች ሀገራት ለማስገባት በውይይት ላይ መሆኑን ባለስልጣናቱ አረጋግጠዋል። ለአጭር ጊዜ በመቶ ሚሊዮኖች የሚቆጠሩ እንቁላሎችን ለማስገባት እየተነጋገርን ነው ሲሉ የግብርና ጸሐፊ ብሩክ ሮሊነንስ በዋይት ሀውስ ለጋዜጠኞች ተናግረዋል። በሀገሪቱ የተከሰተውን የወፍ ጉንፋን ወይንም በርድ ፍሉ ለመከላከል የአሜሪካ አስተዳደር $1 ቢሊዮን ማቀዱን ተከትሎ የአሜሪካ ገበሬዎች በ10 ሚሊዮኖች የሚቆጠሩ ዶሮዎችን ለመቀነስ ተገደዋል። ትራምፕ በምርጫ ቅስቀሳቸው ወቅት የእንቁላል የዋጋ ቅናሽ ለማድረግ ቃል ቢገቡም ዋጋው ከባለፈው ዓመት 65 በመቶ በላይ ጭማሪ ያሳየ ሲሆን በዚህም ዓመት እንደገና 41 በመቶ እንደሚንር ተገምቷል። ሮሊንስ መስሪያ ቤታቸው አዳዲስ የእንቁላል አቅርቦቶችን ለማግኘት ከሌሎች ሀገራት ጋር እየተነጋገረ መሆኑን ቢገልጹም አገራቱን ከመጥቀስ ተቆጥበዋል። የኛ የዶሮ እርባታ እንደገና ሲመለስና ምናልባትም በ2 ወራት ውስጥ የእንቁላል ኢንዱስትሪ ሲያብብ ወደ ራሳችን የእንቁላል ክምችት እንመለሳለን ብለዋል። ዘገባው የቢቢሲ ነው። ተመልካቾች ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ደግሜ ላስታውሳችሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመሪዎች አቅም ግንባታ ላይ ስልጠና ተካሄደ። የውስጥ ስብራት የማከም ስልጠና ወይንም ትራውማ ሂሊንግ ትሬኒንግ በአዳማ ከተማ ለካራማ መጽሐፍ ቅዱስ ትርጉም ቡድንና ከቋንቋው ተናጋሪዎች ለመጡ የማህበረሰብ አባላት ተሰጠ። ከውጭ በሱዳን ኢትዮጵያውያን በሚኖሩበት መጠለያ ጣቢያ በተነሳ እሳት የ2 ህጻናት ህይወት አለፈ።
የዕለቱ ዜናዎቻችን ይህን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ከአዘጋጆቹ ነጻነቱ አቁማና ዳንኤል አንተነህ ጋር እንዲሁም ደግሞ ከመላው ስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ቆይታ አድርገን ነበር። ከቀሪ የጄሚን ፕሮግራሞች ጋር እንድትሆኑ በአክብሮት ጋበዝኩኝ። ሰላም ቆዩ።